በከብቶቻቸው ቀልድ አያውቁም። በከብቶቻቸውና በልጅ በሚስቶቻቸው ቀልድ አያውቁም። ዛሬ የምናየው ሰሞኑን እያነጋገረን ያለው በጋምቤላ ክልል የተከሰተውን ክስተት የፈላጣ የሚባሉ የዘላል ብሔረሰቦች የእነሱን አኗኗር ዘይቤና አመጣጣቸውን ሂደት ነው። ፈላጣ የምንለው ብሔረሰብ ይህ ጎሳ ዘላልና የአርብቶ አደር የሆኑ ማህበረሰቦች ናቸው። አብዛኛውን ጊዜ አንድ ቦታ ላይ ረግተው አይቀመጡም። ከናይጄሪያ ተነስተው እስከ ሱዳን ድረስ ያቋርጣሉ። ይህ ማለት በየጊዜው በ5 ዓመት ልዩነት ሊሆን ይችላል፣ በ4 ዓመት ልዩነት፣ በጣም ከበዛ በ6 ዓመት ልዩነት ጋምቤላ ምድርን የመርገጥ ፕሮባቢሊቲ ያላቸው እና እነዚህ ፈላጣ የሚባሉ ብሔረሰቦች እነዚህን ሁሉ ሀገሮች ሲያቋርጡ ምንም አይነት የአደጋ ስጋትና ምንም አይነት የድንበር ላይ ፍተሻ አይደረግም። ይህም የሚሆነው በፊት የነበረ የነሱ ልምዳቸውም ስለሆነ የሀገራት መንግስታትና አጠቃላይ የሀገራት ህዝብም ይህንን ጉዳይ ስለሚያውቁ አብዛኛውን ጊዜ እነሱ በሚመጡ ጊዜ መንገዶች ክፍት የሚሆኑበት ሁኔታዎች አሉ። በሀገሪቱ የሚኖሩ ማህበረሰብ የመጨናነቅና የትራንስፖርት እጦት ሊከሰት ይችላል። ይሄ ደግሞ የሚሆነው እንደነገርኳችሁ ከ4 ዓመት እስከ 6 ዓመት ባለ ጊዜ ውስጥ አንድ ቀን በሚከሰቱበት ሰዓት ከ3 እስከ 5 ቀን በሚፈጅ የከተማ ማቋረጥ ጉዞ ያደርጋሉ። ይህ ማለት ረጅም ጊዜ ነው። ይህ ማለት ከ1 ሚሊዮን እስከ 5 ሚሊዮን የሚደርሱ ከብቶችን ነው በዛ ከተማ ላይ ይዘው የሚያቋርጡ። ይህ ማለት ረጅም ቀን ሊፈጅባቸው ይችላል። እና እነዚህ ፈላጣ የሚባሉ ብሔረሰቦች አሁን ላይ ባለው የከተማ መጨናነቅና የሰው ብዛት ምክንያት ነው ይሄ ነገር ሊፈጠር የቻለው። ግን ለረጅም ዓመታት ይህንን ተግባር ሲያከናውኑ እንደዚህ አይነት ችግር ደርሶባቸው አያውቅም ነበረ። አሁን በዚህ ዓመት ወር ደግሞ በዚህ ጊዜ እየተፈጠረ ያለ ሁኔታ ነው። ይህ ደግሞ የመጣው ከባድ የሆነ የሰፈሮችና የከተሞች መጣበብ ነው ይሄንን ያስከተለው። በዚህ ዓመትም ሊያቋርጡ ያሰቡት በካቦ ወንዝ ላይ ነበረ። ግን ይህ ወንዝ ባልተለመደ ሁኔታ ወንዙ በከፍተኛ ሁኔታ ስለጨመረ ወይም ስለሞላ በከተማው ለማቋረጥ ተገደዋል። ይህም በሆነበት ሰዓት ከተማው ከፍተኛ የሆነ የትራንስፖርት መጨናነቅና ከፍተኛ የሆነ የከተማ መቆሸሽ አውቶቹ የሚወጣ በተለምዶ እበት የምንለው ወይ ደግሞ ተረፈ ምርት ከተማዋን ሊያቆሽሻት ይችላል። ከዛ በተጨማሪ ደግሞ ትራንስፖርት እንደ መኪና ያሉ መንቀሳቀሻ ትራንስፖርቶች ወይም ሙሉ በሙሉ ሊቋረጥ ይችላል። ይህ ደግሞ የሚሆነው አጠቃላይ ከተማዋን በሚያቋርጡ ሰዓት በከብቶች ወይም በፈላጣ ብሔረሰብ ሰዎች ልትሞላ ስለምትችል የመንገድ አለመኖር ይከሰታል። ይህ ደግሞ አሁን በጋምቤላ ክልል እየተከሰተና እያየ ነው ያለነው ጉዳይ ነው። ከዚህ በተጨማሪ ስለ ፈላጣ ብሔረሰብ ስናወራ እነዚህ ብሔረሰቦች ለየት የሚያደርግ መንፈሳዊ ወይም መግነጢሳዊ የሆነ ኃይል አላቸው። ይህ ማለት ከ1 ሚሊዮን እስከ 5 ሚሊዮን ከዛ በላይ የሚሆኑ ከብቶችን በሚያሻግሩ ሰዓት ምንም አይነት የደህንነት ስጋት አይሰማቸውም። ይህም የሆነው እነሱ በራሳቸው እይታ ወይም በመንፈሳዊ አስማት የምንለው አምልኮ አላቸው። ይህ ማለት ደግሞ ከብቶቻቸው አይሮጡም፣ አይሰረቁም። ማንም ሰው እነሱ ላይ ጉዳት አያደርስም። ሊያደርስ ቢያስብም እዛ ሰው ላይ ከፍተኛ የሆነ ጉዳት ይደርስበታል። አንድ መንግስታት እንኳን ወይም ለምሳሌ የጋምቤላ ክልል ርዕሰ መስተዳድር ሊሆን ይችላል በዛ አካባቢ እንዳያርፉ ቢያግድ ወይም ቢከለክላቸው ከፍተኛ የሆነ ችግር ከስልጣን ላይ እስከ መውረድ ድረስ ሊያደርሰው የሚችል የመንፈሳዊ ኃይል ወይም ቢሆን እዛ አካባቢ ተወልጄ ነው ያደግኩት። ያው ጋምቤላ ክልል ማለት ይቻላል እሱን ሰማይ ያደግነውም ነገር ስለሆነ እና በዛ መንፈስ የተነሳ የከተማው አስተዳደር የመውረድ የመታመም የመበሳጨት ሌላም የአእምሮ መቃወስ ድረስ ሊያጋጥመው ይችላል። ስለዚህ በክብር እንደገቡ በክብር ነው የሚወጡት። ይህ ደግሞ የሚሆነው ለረጅም ዓመታት በ5 ዓመት በ4 ዓመት በ6 ዓመት ልዩነት ይምጡ እንጂ ለረጅም ዓመታት ይህ ሲከናወን
ለብዙ መቶ ዓመታት ሲከናወን የኖረ ጉዳይ ነው እና እነዚህ የፈላጣ ብሔረሰቦች አሁን ላይ እያለፉ ይገኛል በጋምቤላ። ይህም እየተገባደደ ይመስላል እና ረጅም ዓመታትን ነው በእንደዚህ አይነት ሁኔታ በዘላንነት የሚያሳልፉት። ከዚህ በተጨማሪም የፈላጣ ብሔረሰቦች የሚኖሩትም ወንዶቹ ከብቶችን በማገድና ወይም በመምራት የስራ ክፍፍል የሚያደርጉ ሲሆን ሴቶችና ህጻናት ደግሞ የሚኖሩበትን መጠለያ ጊዜያዊ መጠለያ በመስራትና ምግባቸውን በማዘጋጀት ከቦታ ቦታ እየተዘዋወሩ ለረጅም ዓመታት ቆይተዋል። እነዚህ ፈላጣ ብሔረሰቦች ወይም ጎሳዎች መሳሪያ አይመታቸውም፣ ከማንም ጋር ግብግብ አይፈጥሩም። ከፍተኛ የሆነ ኃይል አላቸው፣ መንፈሳዊ ኃይል አላቸው። ይህ ደግሞ በአፈታሪክ ብቻ ሳይሆን የምናየውም ነገር ነው። ዛሬ ትላንት ከትላንት ደግሞ እየተከናወነ ያለ ነገር ነው። በክብር እያለፉ ነው ያሉት። ደስ የሚለው ነገር ደግሞ በፍጹም ካልነኳቸው ማንንም አይነኩም። በሰላም ይገባሉ፣ በሰላም ወጥቶ ይሄዳሉ። ከነኳቸው ግን ከባድ የሆነ ውድመት፣ ከባድ የሆነ ክስረት፣ ከባድ የሆነ የህይወት ማጥፋት ሁኔታ ነው የሚያስከትሉት። አይነኩም፣ ባጭሩ አይነኩም። በገቡበት በሰላም ገብቶ በሰላም ይወጣሉ፣ አይነኩም። እና እነዚህ የፈላጣ ማህበረሰብ አንድ ጎሳ እስከ 1000 ድረስ የሚደርስ ከብት ሊኖረው ይችላል። በነገራችን ላይ መግቢያ ላይ እንደተናገርኩት ለነሱ ከብቶቻቸው ማለት ህይወታቸው፣ ከብቶቻቸው ማለት መጓጓዣቸው፣ ከብቶቻቸው ማለት ንብረታቸውን ወይ ደግሞ መጠለያቸውን የሚያጓጉዙበት ህፃናቶች እንደ መጓጓዣ የሚጠቀሟቸዋል፣ ለምግብነት የሚጠቀሟቸዋል። ሌላ ደግሞ ከገበያ የሚገዙትንም ዕቃ ሽጠው በፈቃደኝነት ሽጠው የሚቀይሩበት ሁኔታም አለ እና በአጠቃላይ ለፈላጣ ማህበረሰብ ወይም ጎሳ ከብቶቻቸው ማለት ህይወቶቻቸው ናቸው ማለት ነው። እና አንድ የፈላጣ ቤተሰብ እስከ 1000 የሚደርስ ወይም ከዛ በላይ የሚደርስ ከብት ሊኖሩ ይችላል። ግመል፣ በግ ያረባሉ፣ ፍየል፣ እነዚህ ሊኖሩት ይችላል። አንድ ግለሰብ ወይም አንድ ቤተሰብ ላይ ያለ አንድ ልጅ እስከ 100 ከብት ሊኖረው ይችላል እና ከፍተኛ የሆነ የእንስሳ እርባታ ነው የሚያካሂዱት። በጣም በከፍተኛ ሁኔታ ጋምቤላ ክልል እያለፈ ያለው የከብቶች ብዛት፣ የእንስሳት ብዛት በገንዘብ ቢተመን እስከ 10 ቢሊዮን ብር ሊደርስ ይችላል ተብሎ ይገመታል። ይህን ደግሞ ያሉት በአይን እማኞች፣ በጋምቤላ ክልል ያሉ አይን እማኞች እንደ መላምት ወይም እንደ ግምት የተቀመጠ ሀብት ነው እና ከፍተኛ የሆነ ሀብት ነው የሚያዘዋውሩት እና ይህ ሀብት በፍጹም አንዲት ከብት አጠፋም፣ አንዲት ከብት አትሰረቅም። ወይ ምናልባት እንዴት አይሰረቅም? አይጠፋባቸውም ወይ ደግሞ አይሮጡባቸውም? በተለምዶ እንደምናውቀው አንድ ከብት እንኳን ይዞ ለመሄድ በከተማችን ውስጥ እየተደረገ እያየን እንዳለ ነው ከሆነ በከፍተኛ ሁኔታ የመሮጥ፣ የመዝለል፣ የመዋጋት አባዜ ያለባቸው። ግን የፈላጣ ማህበረሰብ እንስሳቶች በፍጹም አይሮጡም፣ አይዋጉም፣ ሰው ማህበረሰብ ላይ ምንም አይነት ጉዳት አያደርሱም። ግን ወይ የስርቆት ወይ ደግሞ የማሸት ነገር በሌላ ማህበረሰብ ሊከናወን ከተፈለገ እነዛ ከብቶች በፍጹም ያለ ባለቤታቸው ወይም ያለ ፈላጣው ማህበረሰብ ባለቤት ፍቃድ ውጪ ወደ የትኛውም አካባቢ አይሄዱም፣ አይታዘዙም። ይሄ ማለት ፈላጣ አንድ ቃል ብቻ ነው ከአንደበቱ የሚያወጣው። እነዛን ሁሉ ከብቶች ለማሻገር ወይም ለማስኬድ ሄዱ ወይም የራሳቸው የሆነ መግባቢያ ያላቸው፣ በዛ መንገድ ነው ከብቶቹ በሰላም ሀገራትን እያቋረጡ የሚሄዱት። አመጣጣቸው ከሩቅ ምስራቅ ወይ ከናይጄሪያ ነው ተብሎ ይገመታል። አሁን ላይ ግን የመጨረሻ የሚሰፍሩበት ቦታ በሱዳን እና በኢትዮጵያ መሀል ላይ በምትገኝ ድንበር ላይ ነው የሚሰፍሩት ተብሎ ይታሰባል። ምክንያቱም እዛ አካባቢ አሁን ለም አረንጓዴ አለ ተብሎ ስለሚታሰብ አሁኑ የመጨረሻ ጉዟቸው ወደዛ ነው የሚሆነው። ቀጣይም ወደ ሌላ አቅጣጫ እየሄዱ እየዘለሉ ማለቴ
እየተንቀሳቀሱ የሚኖሩ ማህበረሰቦች ናቸው እና የፈላጣ ማህበረሰብ አሁን ላይ ጋምቤላን እያቋረጠ እያገባደደ ይገኛል። አስማተኞች ናቸው። የመጨረሻ የሚሰፍሩበት ቦታ በሱዳን እና በኢትዮጵያ መሀል ላይ በምትገኝ ድንበር ላይ ነው የሚሰፍሩት ተብሎ ይታሰባል። ምክንያቱም እዛ አካባቢ አሁን ለም አረንጓዴ አለ ተብሎ ስለሚታሰብ አሁኑ የመጨረሻ ጉዟቸው ወደዛ ነው የሚሆነው። ቀጣዩም ወደ ሌላ አቅጣጫ እየተንቀሳቀሱ የሚኖሩ ማህበረሰቦች ናቸው እና የፈላጣ ማህበረሰብ አሁን ላይ ጋምቤላን እያቋረጠ እያገባደደ ይገኛል። አስማተኞች ናቸው እና ትልቅ ማህበረሰብ ነው። አሁን ላይ ዓለም ላይ እየተደረገ ያለው ነገር አለ። ዛሬ ነገ ኒውክለር ይተኮሳል ተብሎ ፍራቻ ላይ ያለነው፣ ግን እነሱ ከነዚህ ሁሉ የራቁ ናቸው። ከኢንተርኔት ከማብራት ከፈጠራቸው ነገሮች ሁሉ የራቁ ናቸው። በራሳቸው ዓለም ውስጥ የሚኖሩ ማህበረሰቦች ናቸው። ሰላማዊ ናቸው። አርብቶ አደር ናቸው። ዘላሎች ናቸው እና ለብዙ መቶ ዓመታት ይህንን ባህላቸውን በጣም ደስ ይላል። የጋምቤላ ማህበረሰብ ድጋፍ እያደረገላቸው ነው የሚገኘው። ይሄ ማለትም የትራንስፖርቱ ፍሰት መስተጓገል እንዳለ ሆኖ ከዚህ በተጨማሪ አንድ ያልተናገርኩት ነገር ለጋምቤላ ክልልም አሁን አብዛኛው በጣም ብዙ ሺህ የሆኑ ፈላጣ ማህበረሰብ ናቸው እያለፉ ያሉት። ይህ ማለት ደግሞ በከፍተኛ ሁኔታ የግብይት ሁኔታ ይፈጠራል። ይህ ማለት በጋምቤላ ላይ በዚህ ሰዓት እነዚህ የፈላጣ ማህበረሰብ የተለያዩ የሚያስፈልጋቸውን ማቴሪያል እየገዙ ነው የሚያልፉት። ይህ ማለት እነሱ በፈቃዳቸው ከብቶቻቸውን እየሸጡ በተጨማሪም የሚያስፈልጋቸውን እንደ ጨው ሊሆን ይችላል ሌሎች ነገሮችንም ከጋምቤላ ክልል እየገዙ ስለሚያልፉ ይህም ደግሞ እንደ መልካም አጋጣሚ እንደ ተጨማሪ ያው የከብቶቻቸው የከተማ ማቆሸሽ እንዳለ ሆኖ ግን በተጨማሪም እንደዚህ አይነት ሁኔታዎች ሲፈጠሩ እንደዚህ አይነት የግብይት ሁኔታዎች ሊፈጠር ስለሚችል ለአንዳንድ ለሱቅ ሊሆን ይችላል ለአንዳንድ የጋምቤላ ማህበረሰብ ጥሩ እድል ይዞ ነው የሚያልፈው። ይህ ታዲያ አሁን ከ5 ዓመት 6 ዓመት ሆኖታል ካለፉ። አሁን ደግሞ በቀጣዩ 6 ዓመት ሊሆን ይችላል 5 ዓመት ይህንን በድጋሚ የምናየው ይሆናል። ውድ የኖቾ ቲዩብ ቤተሰቦች አብራችሁ ስላላችሁ በጣም ነው የማመሰግነው። አሁንም እንግዲህ ሰብስክራይብ እያደረጋችሁ አመሰግናለሁ ስለነበረን ቆይታ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም